ቤተሰብ እንግዲህ የጥምቀትን በዓል እንደዚህ አሳልፍ ያለው እናንተ ጋርስ እንዴት ነው? ቤተሰቦቼ በጣም ደስ የሚል ነበር። እግዚአብሔር አምላክ ለዓመት ያድርሰን። እንግዲህ ምንም በሰው ቤት ብንሆን እግዚአብሔር ቀን ላደረሰን እግዚአብሔር ማመስገን አለብን እና እግዚአብሔር ይመስገን ይሁላችሁ። እንግዲህ ዳቦ እንደፍቻለሁ ታላላችሁ ምንም አልቀረኝ ማለት ነው። ይህን ይመስላል ዳቦ እየጋገርኩት ያው ዳቦአችንን እንቆርሳለን። በጣም ደስ የሚል ነበር። ጭንቀት ላደረሰን ፈጣሪ ይመስገንልን እና ሰላም ሰላም ውድ ቻናል የቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ቤተሰብ እንኳን አደረሳችሁ ለብርሃነ ጥምቀቱ። ሁሉ ሰላም ነው እኔ ጋር። እናንተ ጋርስ በዓል እንዴት ነው? ምን ይመስላል በዓል? እኔ ጋር እግዚአብሔር ይመስገን በጣም ደስ የሚል ነበረ። እችን ቀን ላደረሰን ፈጣሪ የተመሰገነ ይሁን። ዋናው የሰው ልጅ ትልቁ ነገር ከዓመት ዓመት መድረስ ራሱ በጤና በሰላም ትልቅ ነገር ነው እና ምንም በሰው ቤት ቢሆን እግዚአብሔር ደግሞ ፈጣሪ ይመስገን በስደት ወይም በሁሉም ቦታ እግዚአብሔር ከኛ ጋር ነው እና እንግዲህ ዳቦአችንን ይኸውላችሁ እንግዲህ የጋገርኩት ዳቦ ዳቦአችንን እንቆርሳለን። አብረን እንብላ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ ይባርክልን። እሺ ቤተሰብ ተመልሼ መጥቻለሁ። ሄጄ ነበር እና ጥምቀት እንዴት ነው እናንተ ጋር? የጥምቀት ትዝታ ምን ይመስላል? እንግዲህ ጥምቀት በጣም ትዝታ አለኝ። ጥምቀት እስከሚደርስ እንግዲህ የዶሮ ልጅ ሆነን በጣም ነው የምንጓጓው። ዳቦ ይተናል ማለት ነው። ወደ ተይበር ብቻ ነበር እና እግዚአብሔር አምላክ ደግሞ በሀገራችን ገብተን እንድናከብር ጥምቀት በዓመት እስከሚደርስ ነበር የሚናፍቀን ማለት ነው። ዶሮ ልጅ ሆነን እና በዓላችን ደስ ይላል። ታቦቱ ደግሞ በሰላም ወጥቶ በሰላም ይግባ። እንግዲህ ጸዲቁን አብረን ነው የምንበላው ማለት ነው። ዋ በጣም ምርጥ ዳቦ የጋገርኩት ፍትፍት ያለ ዳቦ ባይዘው እኔ ዳቦ ይዋጣልኛል በጣም ነው። ዳቦ የፈለገ ባላችሁ ዳቦ አይበላሽብኝ። በደቂቃ ራሱ የሚመስለው ዳቦ ተውኝ ማለት ነው። ዳቦ ሲጋግር በጣም ቆንጆ ዳቦ ነው ሁሉ የሚጋግረው። እንግዲህ ሁላችሁም ጸዲቅ ኑና እንብላ አብረን ብነው በጣም ደስ ይላል። እንግዲህ ሰው ቢጠቃላችሁ ብቻችንን መብላት ነው። ሁላችሁም ይሁላችሁ ጸዲቅ ውሰዱ። ጸዲቅ ከኔ ጋር ብሉ እያልኩኝ ቤተሰብ ሁላችሁም እንኳን ዓመት አደረሳችሁ ብያለሁ። በያላችሁበት ቦታ ሀገራችን ኢትዮጵያ ሰላም ያደርግልን፣ ደግሞ ሌላ ዓመት በሰላም ያደርስልን። እንግዲህ እግዚአብሔር አምላክ ታቦታችን አሁን ሁሉም ወደ እንትኑ እየተመለሰ ነው እና በሰላም ታቦቱ ገብቶ በሰላም ነግሶ በሰላም ተከናውኖ እግዚአብሔር አምላክ ያሳየን። እግዚአብሔር የተመሰገነ ይሁን። በእውነት በጣም ነው ደስ የሚለው። ይህችን ቀን መድረስ ራሱ ትልቅ ነገር ነው። ፈጣሪ ይመስገን። እንግዲህ ደግሞ ነገ ቅዱስ ሚካኤል 3 ቀን ነው የሚያድረው። ነገ ደግሞ ቅዱስ ሚካኤል ይገባል። እኛ ቤተ ክርስቲያናችን እና ቤታችን በር ለበር ማለት በር ላይ ሆነ ራሱ መሳለም እንችላል። በራችንና ቤተ ክርስቲያኑ እንደዚህ በቃ እንደውም አሁን ሲሄድ በፊት ማለት ነው በሩ ላይ ማለት ደረጃው በራችን ደረጃ ላይ ሆነን በሩን ከፍተን መሳለም እንችላለን ፊት ለፊታችን ነው። አሁን ግን ያው እንትን ስለሆነ ጫካ ምናምን ያው አታክልት ምናምን ስለሆነ አሁን ቤተክርስቲያኑ አይታይም፣ ድፍንፍን ብሏል። አሁን ይሄ ሲሄድ ማለት ነው። በፊት ግን ወለል ያለ ነው ማለት ነው። በቃ በጣም ነው ደስ የሚለው። ምን ጫካ የለም። አሁን ግን ሁሉም ደጁ ሁሉ ይሄ ኮሽ ምናምን ተተክሎ ድፍን ብሏል ማለት ነው። ካልሄዳችሁ ቤተክርስቲያኑን አታዩ። ግን በፊት እኔ እዛ ባለው ጊዜ ቤተክርስቲያኑ በራችን ላይ በሬን ከፍቼ በራችንን ከፍተን የሚታየን የቤተ ክርስቲያኑ በር ነው ማለት ነው። እና በጣም ነው ደስ የሚለው። ቅዱስ ሚካኤል በራችን ላይ ነው ያለው። ሁሌ በራችን ስንከፍት ቅዱስ ሚካኤልን ነው መጀመሪያ የምናየው ማለት ነው።
አሁን እንደው ጫካ ሆነ በጣም ድፍን ብሎ ቀይር አሁን ሲሄድ ያው እንግዲህ ገብቷቸዋል 12 ዓመት ምናምን እንደሆን ሲሄድ በጣም ሁሉ ነገር ለውጡ ቀይር አላለብኝ ማለት ነው። እና ሄጄ ነው እንጂ በር ላይ አይታየው ጭራሽ እንዳለ አታክልቱ እንዳለ ሰው በቃ ድፍንፍን ያለ ነው። ያንቱንም ቤተክርስቲያኑም ዙሪያውም አታክልት ስለተተከለ ምንም በቃ ስለተደፋፈነ ድሮ መንገዱን በቤተክርስቲያኑ ስር ነበር መንገድ ያለን፣ ግን በዛ መንገዱን ደፍነው በሌላ ቦታ ስላወጡት እንደዛ ነው። ሚካኤል በራችን ላይ ነው። ጥምቀት ሲሆን እንደምንጓጓ ማለት ነው። ስማ እዛ ለማደር ያኔ በዛን ጊዜ ጥምቀት ያው አሁን ነው እንጂ ብዙ ዝማሬ ያለ ሁሉም የበዓል ጭፋሮ የበዓል ዘፈን ነበር እና እናቶቻችን ይዘፍናሉ። እዚህ ጋ ወጣቱ እዚህ ጋ ልጆቹ በጣም ነበር ደስ የሚለው በእውነት እግዚአብሔር ይመስገን። ፈጣሪ እንግዲህ እኔ እንጃ በዛን ጊዜ ነው እንደውም ፍቅር ያለው በዛን በጣም ፍቅር አለ። የአንዱን ታቦት አድርሰን ስንመጣ የአንዱን ደግሞ የኛ ሚካኤል 3 ቀን ስለሚያደር በቃ በማግስቱ ደግሞ ህዝቡ ሁሉ ወደኛ ጋር ነው የሚመጣው። በጣም ነው ደስ የሚለው ነበር። ሌላውን ቤተክርስቲያኖች ታቦታቶችን አድርሰን የኛ 3 ቀን ስለሚያደር በፊት ሩፋኤል አለ፣ ባለ ወልድ አለ፣ ዮሐንስ አለ አንድ ላይ ነበር የሚያድሩት። አሁን እንግዲህ ያው ታውቃላችሁ ሀገሩም ሁሉም ነገር ስለሆነ ሚካኤልም እዛው ነው የሚያድረው። ያው ሌላውን ታቦት አስገብተው ይመጣሉ። ያው ሚካኤል በ3ኛው ቀን ይገባል። በጣም ደስ የሚል ነበር ጥምቀት ትዝታ። ሁላችሁ እንግዲህ ትዝታ እንዳላችሁ አውቃለሁ። እስቲ አስተያየታችሁን ደግሞ በኮመንት አስቀምጡልኝ። እግዚአብሔር ያመሰው ይበለን ውዶች። እንግዲህ ጸዲቁን እንብላ። ምርጥ ዳቦ ነው የጋገርኩት። አብረን ብንበላ በጣም ነበር ደስ የሚለው። አያችሁ ዳቦ ስትሰሩ በደንብ አታውቁት ለጨጓራችሁ። የዚህ ሀገር ዳቦ ማለት ነው። እኔ ባለፈው ሀገር ቤት ሄጄ እንደዚህ አብኩቼ መጋገር አልቻልኩም። ማለት የዚህ ሀገር ዱቄቱ ይሁን እኔ ሙቀቱ ይሁን በደቂቃ ስታውቁት ዳቦ ለየት ነው ማለት። ሁብዝ ራሱ ስትሰሩ በጣም ነው እንትን የሚለው፣ ግን የዛ ፍርኖ ዱቄቱ ራሱ እንደዚህ አይሆንም ማለት ነው። እና ቤተሰብ ሁላችሁም ከልብ ነው የማመሰግነው። ሼር ላይክ እያደረጋችሁ አበረታቱኝ። እግዚአብሔር አምላክ ሀገራችን ኢትዮጵያ ይጠብቅልን። በሌላ ቪዲዮ ውስጥ የምንገናኝ ሰላም እና ፍቅር ከሁላችሁ ጋር ይሁን። እንግዲህ እግዚአብሔር አምላክ ደግሞ የዛሬ ዓመት በሰላም በፍቅር በደስታ ያድርሰን። ሀገራችን ኢትዮጵያ ሰላም ያደርግልን፣ ካለን አይለየን። እኛንም በሀገራችን ገብተን በሀገራችን እንድናከብር ፈጣሪ እሱ ፍቃድ ሆኖ በሰላም ያድርሰን። ሁላችሁም ከልብ ነው የማመሰግነው። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሁላችሁም ከልብ ነው የማመሰግነው። የምታበረታቱኝ ኮመንት የምጽፉ እግዚአብሔር አምላክ በያላችሁበት ሰላምና ፍቅር ይስጣችሁ። ሰላም ሁኑልኝ ውዶቼ። ቻው